አቡ አሚራ መዳምን አናቷን ብዬ ቦረና ልገባ ነበር ቤት ያላለቅም እና አንድ ክላስ ወየ በለኝ ባሉን ሀቢባ ጋር አላት አንድ ክላስ ወየ ልበልሽ ወንበልቻ ነው አዲስ አበባ ለማንኛውም አንድ ክላስ ወየ يو بيشالو دناو أبو أميرة بالين يفلا زيت لدهابت أسبيالو من تمكرني الله حرامي هون بنيون يقول شيء يفلا زيت مدفات حرامنا وحلالنا ميلون فاسألوا أهل الذكر إن كنتم لا تعلمون إلى ما تقولت النجار مشايخوቻችሁን ጠይቁ ነው እኔ ፈትዋ መስጠት አልችልም ከፍ ለሽ አፍሪካ ቲቪ መቼም ሼክ መሐመድ ዘይን ዘህረዲን ጋር የተቀያየም ሻይ መስለኝ አፍሪካ ቲቪ ደውለሽ ጠይቂ የፈላ ዘይት ላልሽው ግን እናት ይውልሽ ፈለም አልፈላም ዘይት 1750 ብር ገብቶ እባክሽ አንቺ ጠግበሽ ከሆነ ሌሎች ያለ ዘይት ምግብ ይበሉአሉና አስተላልፊ እንደው በጥጋብሽ አምላክ የባልሽና አንቺ ጉዳይ ስፈልጉ በፍርድ ቤት ስፈልጉ በሽምግልና ጨርሱ ታሪኩ እንዲህ ይጀምራል በሳውዲ የሚኖር አንድ የመኒ ነው በአንድ ወቅት ያጋጠመውን ታሪክ እንዲህ ይተርከዋል ከፊሌ የዘካ ገንዘብ ሊያከፋፍል ፈልጎ ከሱ ጋር ወጣው የደሃ መንደሮች ወዳሉባቸው ጠረፍ አካባቢ ሄድን የዘካውን ገንዘቦች በፖስታ የታሸጉ ነበሩ እያንዳንዱ ፖስታ ውስጥ 5000 ሪያል ይዟል ከአንዱ መንደር ወጥተን ወደ አንዱ መንደር እያልን የጅዛንን መስመር ስንይዝ አንድ የ7 ዓመት አካባቢ ሽማግሌ አገኘን ሽማግሌው ብርቱና ጤናማ ነው ጎዳናውን ይዞ ይጓዛል ወዳጄ ይህ ደግሞ በዚህ ሰዓት በዚህ በረሃ ምን ይሰራል አለኝ ሹፌሩ ህገ ወጥ የመኒ ነው አለ ካጠገቡ ስንደርስ ቆምንና ሰላም አልነው ከየት ነህ ወንድም ከየመን የት ነው የምትሄደው የአላህን ቤት ናፍቄያለሁ ህጋዊ ነህ አይደለሁም ለምን ህጋዊ ያልሆንክም ለዋስትና 2000 ሪያል መያዝ ይጠበቅብኛል እኔ ያለኝ 200 ብቻ ነው በ100 ተሳፈርኩባት የቀረኝ 100 ብቻ ነው አለ እሺ አጎቴ በጉዞ ላይ ምን ያክል ሆነ አለው ጓደኛዬ 6 ቀን እየጾምክ አይደለምን አይ ጾመኛ ነኝ ጥሩ አንተ ከ5 በላይ የተፍቲሽ ኬላዎችን አልፈሃል እንዴት ነበር የምታልፋቸው ሲል ጠየቀው እሱም መለሰ ከሱ በስተቀር እውነተኛ አምላክ በለለው አላህ እምላለሁ የማልፈው በእነሱ ዘንድ ነው ግን አንድም ያናገረኝ ሰው የለም አለ ለስራ ነው አመጣጥህ በጭራሽ ወላሂ እኔ የአላህን ቤት ናፍቄ ነው የመጣሁት ዑምራ ማድረግ ነው የምፈልገው ወደ መካ ነው የምጓዘው ጠየቁት በአስፋልት ስትጓዝ ተዘዋዋሪ ዘቦች አሊያም ፖሊሶች አልያዙህምን ከግማሽ ሰዓት በፊት በ50 ኪሎ ሜትር ርቀት ላይ ይዘውኝ ነበር ከዚህ ከመድረሴ 1 ኪሎ ቀደም ብሎ ድረስ እነሱ ናቸው ያመጡኝ የት እንደሚሄድ ሲጠይቁኝ በአላህ ምዬ የአላህን ቤት እንደምፈልግ ስነግራቸው ለቀቁኝ አለ ሱብሃንአላህ ጭራሽ እስከዚህ ቦታ ላይ እንዲያደርሱ አላህ ፓትሮሎችን አመቻቸልህ አልኩኝ በውስጤ ወዳጄ 2 ፖስታዎችን እየሰጠው እነዚህን ያዝ ዘካ ነው አለው እሱም እየተቀበለ ጀዛኩሙላሁ ኸይር አለ ፖስታዎቹን ያለው ገንዘብ መጠኑ ምን ያክል እንደሆነ አያውቅም የሳውዲን ብር ታውቃለህ አልኩት አዎ አለ ጥሩ ፖስታውን ክፈትና እንዳይጠፋብህ ገንዘቡን በቀበቶ በሂዛምህ ውስጥ ደብቅ አልኩት ሲከፍተው 10 ሪያል ነው ይህ ሁሉ ለኔ ነው አለ አዎ ላንተ ነው አለው ከመኪና ላይ ወደቀ ራሱን ሳተ ከመኪናው ወርደን በላዩ ላይ ውሃ መርጨትን ያዘን ከዛም ይህ ሁሉ ገንዘብ ለኔ ነው ያለ መጮህ ያዘ ቁጭ ብሎ ማልቀስንም ቀጠለ ከዛም ቀጠል አደረገና ወዳጄ ከኛ ጋር ትንሽ ወደፊት እንወሰደው አለ ከኛ ጋር መኪና ላይ ወጣን ትንሽ ሲረጋጋ ጠየቅኩት ምንድነው ይህ ሁሉ ለቅሶ አልኩት እኔ የመን ውስጥ ከቤቴ ጎን ትንሽ ቦታ አለችኝ ለአላህ ሰጥቻታለሁ እኔና ቤተሰቦቼ በሷ ላይ በጭቃና በድንጋይ አድርገን መስጂድ ገንብተንባታል ግንባታው ሲጠናቀቅ ምንጣፍና ጥቂት ነገሮችም ቀርተውት ነበር ለዚህ መስጂድ እንዴት ምንጣፍ እንደማገኝ ተቀምጬ ሳስብ ነበር ይሄንን ሲል የእውነት ሁላችንም አለቀስን ሐሳቡ አኺራ የሆነ ሰው ዱንያ እንዳለች ትመጣለታለች የሚለውንና ሐሳቡ አኺራ የሆነ ሰው አላህ መብቃቃቱን ከልቡ ውስጥ ያደርግለታል ነገሩንም ይሰበስብለታል ዱንያ በግዷ ወደሱ ትመጣለች ሐሳቡ ዱንያ የሆነ ደግሞ አላህ ድህነቱን በአይኖቹ መሃል ያደርግበታል ነገሩንም ይበታተንበታል ከዱንያም የተወሰነለት ብቻ እንጂ አይመጣለትም የሚለውን የነብዩ አለይሂ ሰላቱ ወሰላምን ሐዲስ ትዛለኝ
በዚህ ጊዜ ወዳጀን ለሰውየው እንዲጨምረው ጠየቅኩት። ተጨማሪ 2000 ፖስታ ሰጠው። በድምሩ 20 ሪያል አገኘ። ሰውየውን ከመኪናው ከመውረዱ በፊት እያለቀሰ እያጉመተመተ ዱዓ አደረገለት። በአላህ ላይ እውነተኛ የሆነ መመካትን ብትመኩ ኑሮ ልክ ወፍን እንደሚረዝቀው ይረዝቃችሁ ነበር። ተርባ ወጥታ ጠግባ ትመለሳለች የሚለው የነብዩ አለይሂ ሰላቱ ወሰለም ሐዲስ ታወሰኝ። በመጨረሻም እናንተ ካዳመጣችሁት ከተማራችሁበት ሌሎችም ይጋሩ ዘንድ ሸር በማድረግ